ሰላም ውድ ኢትዮጵያውያን ቤተሰቦቻችን፣ ሰላም ለእናንተ በያላችሁበት ሁሉ ይሁንላችሁ። ዛሬ እንደ ከዚህ ቀደሙ ዝግጅቶቻችን ስለ ተፈጥሮ ውበት አሊያም ስለ ቴክኖሎጂ እድገት አይደለም የምናሳያችሁ። በደቡብ አፍሪካ ሰማይ ስር ስለሚፈሰው የንጹሐን ደም፣ ስለተቀጠፉት ህልሞችና በባዕድ ሀገር ረዳታቸው ስለሚታረዱት ወገኖቻችን አሳዛኝ እውነታ ነው። የቀስተ ደመናው ሀገር እየተባለች የምትጠራው ደቡብ አፍሪካ የብዙዎች የሲኦል ደጃፍ የሆነችው እንዴት ነው? ኢትዮጵያን ወጣቶች የተሻለ ህይወትን ፍለጋ በበረሃ በባህር ተሰቃይተው ደቡብ አፍሪካ ይገባሉ። ቤተሰባቸውን ለመርዳት፣ ራሳቸውን ለመለወጥ፣ ኑሮን ለመምራት 1000 ኪሎ ሜትሮችን በእግር በኮንቴነር ተጭነው ይጓዛሉ። ሆኖም ግን ብዙዎች የናፈቁት ሀብት ሳይሆን ባልታሰበ ሰዓት በሚመጣ ጥይት አሊያም በገጀራ ተቆራርጦ መሞት የዕለት ተዕለት ዕጣ ፈንታቸው ሆኗል። በደቡብ አፍሪካ የሚስተዋለው የውጭ ዜጎች ጥላቻ ወይም ዜኖፎቢያ ከጊዜ ወደ ጊዜ እየከፋ መጥቷል። ዝርፊያ ወደ ግድያ፣ ግድያው ደግሞ ወደ አሰቃቂ ጭካኔ ተቀይሯል። በተለይም በኢትዮጵያ ላይ የሚፈጸመው ግፍ የዓለምን ሕዝብ ያስለቀሰ የሰው ልጅ ጨካኝነት ቁልጭ አድርጎ ያሳየ ጥቁር ጠባሳ ነው። ዛሬ ይህንን መራራ እውነት በዝርዝር እንመለከታለን። በደቡብ አፍሪካ የጥላቻ ጥቃት ሰለባ የሆኑ ወገኖቻችን ታሪክ፣ የጥቃቱ መንስኤና መፍትሄ የሌለውን የፍትህ ስርዓት፣ ዛሬ የሟቾች ድምፅ፣ የተሰበሩ ልቦችን፣ ያለቀሱ እናቶችን ሮሮ ሰማላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ደቡብ አፍሪካ ካለባት ከፍተኛ የሥራ አጥነት፣ የኢኮኖሚ ቀውስ ጋር ተያይዞ ብዙ የሀገሬው ተወላጅ ለድህነታቸው ተጠያቂ የሚያደርጉት የውጭ ዜጎችን ነው። ስራችንን ቀሙን፣ እድላችሁን ወሰዱብን የሚለው የተሳሳተ አመለካከት በየሰፈር በየመንደሩ ሰርጾ ይገኛል። ይህ ጥላቻ ደግሞ በምክንያት ሳይሆን በጭፍን ስሜት የሚመራ በመሆኑ ንጹሐንን ለጥቃት አጋልጧል። በኢትዮጵያን በስራ ትጋታቸው፣ በንግድ ችሎታቸው ቢታወቁም በታውንሺፕ ወይም በድሆች መንደር ውስጥ ትናንሽ ሱቆችን ከፍተው ሌት ተቀን በመስራት ውጤታማ ይሆናሉ። ይህ የኢትዮጵያውያን ስኬት በአካባቢው ሰዎች ዘንድ ቅናትን፣ ያለ አግባብ በልጠውናል የሚል ስሜትን ይፈጥራል። ይህም ሱቆቻቸው መጀመሪያ የዝርፊያ ቀጥሎም የቃጠሎ ሰለባ እንዲሆን ያደርገዋል። የደቡብ አፍሪካ መንግስት የጸጥታ አካላት ጥቃቱን ለመከላከል የሚያደርጉት ጥረት እጅግ አነስተኛ ነው። እንዲያውም አንዳንድ ፖለቲከኞች ለምርጫ ቀስቀሳ ሲሉ የውጭ ዜጎችን የሚያጥላላ ንግግራቸውን ማድረግ ጥላቻቸውን ያባብሱታል። ኢትዮጵያውያን በሀገሪቱ ውስጥ ያላቸውን ታሪካዊ ሚና ተረስቷል። ደቡብ አፍሪካ በአፓርታይድ ስርዓት ነፃ እንድትወጣ እነ ኔልሰን ማንዴላ ያሉ መሪዎች በኢትዮጵያ ፓስፖርት ሲንቀሳቀሱ ወታደራዊ ስልጠና ሲወስዱ የነበሩ ታሪክ ዛሬ በወጣቶቹ ዘንድ ቦታ የለውም። ለውለታችን ምላሽ የተሰጠው በገጀራ በቃጠሎ መሆኑ እጅግ የሚያሳዝን የታሪክ ምጸት ነው። ብዙ ኢትዮጵያን ወጣቶች በደቡብ አፍሪካ የሚገቡት በህጋዊ መንገድ አይደለም። የደቡብ መስመር ወይም ሳውዘርን ሩት ተብሎ የሚጠራው አደገኛ መንገድ በኬንያ፣ ታንዛኒያ፣ ማላዊ፣ ዚምባብዌን አቋርጠው ይጓዛሉ። ይህ ጉዞ በጫካ ውስጥ በእግር መጓዝን፣ በኮንቴነር ውስጥ ታፍነው መቆየትን፣ በደላሎች እጅ መሰቃየትን ይጨምራል። በጉዞ ላይ የሚደርሰው ስቃይ በቃላት አይገለጽም። በኦክስጅን እጥረት ኮንቴነር ውስጥ ታፍነው የሚሞቱ፣ በጫካ ውስጥ በአውሬ የሚበሉ፣ በረሃብ የሚረግፉ ወጣቶች ቁጥር ቀላል አይደለም። ደቡብ አፍሪካ ደርሰው ሀብት ለማፍራት ያላቸው ጉጉት በመንገድ ላይ የሚገጥማቸው ሞት እንኳን እንዲዘነጉ ያደርጋቸዋል። ደቡብ አፍሪካም ሲገቡ የሚያርፉት በሰላማዊ ቦታ አይደለም። አብዛኞቹ የሚኖሩት ወንጀል በበዛባቸው፣ የጸጥታ ጥበቃ በሌለባቸው መንደሮች ውስጥ ነው። ስፓዛ ተብለው የሚጠሩ ትናናሽ ሱቆች ውስጥ ተዘግተው ከቤተሰቦቻቸው ተለይተውና በጭንቀት ተከበው ስራቸውን ይጀምራሉ። ይህ ሁሉ መከራ ተገፍቶ በሚገኝ ጥቂት ገንዘብ ግን ዋስትና የለውም። ሱቃቸው ውስጥ ተኝተው ሳለ
በድንገት በሚመጣ ጥይት ሕይወታቸው ያልፋል። በሞትና በሕይወት መካከል ተንጠልጥለው የሚኖሩት እነዚህ ወጣቶች አገራቸውን የለቀቁት የተሻለ ሕይወት የገጠማቸው ግን ከሞት ጋር በየቀኑ ግብ እየገጠሙ ነው። በደቡብ አፍሪካ ያሉ ኢትዮጵያውያን ዋነኛ መተዳደሪያ በሰፈር ውስጥ ያሉ ትናንሽ ሱቆች ናቸው። እነዚህ ሱቆች ለነዋሪው ቅርብና ርካሽ በመሆናቸው ተመራጭ ቢሆኑም ለባለቤቶቻቸው ግን የሞት ወጥመድ ሆነዋል። ሱቆቹ በብረት የታጠሩና ጠባብ በመሆናቸው ጥቃት በሚፈጸምበት ጊዜ ለማምለጥ እጅግ አስቸጋሪ ነው። ታጣቂ ወንጀለኞች ሱቆቹን ሰብረው በመግባት ገንዘብና ንብረት ይዘርፋሉ። ዝርፊያው ግን በንብረት ብቻ ቢቆም ጥሩ ነበር። በዚያ አይቆምም። ባለቤቱን በጥይት በመምታት በስለት መቆራረጥ፣ ሱቁን በውስጥ ካለው ሰው ጋር ማቃጠል የተለመደ ተግባር እየሆነ መጥቷል። ብዙ ወንድሞቻችን በገዛ ሱቃቸው ውስጥ እንደ ሻማ ቀልጠው ቀርተዋል። እነዚህ ወጣቶች በሱቅ ውስጥ የሚኖሩት በብቸኝነትና በስጋት ነው። ለወራት ከሱቅ ሳይወጡ፣ ፀሐይን ሳያዩ፣ ንጹሕ አየር ሳያገኙ የሚሰሩ ብዙ ናቸው። ይህ ሁሉ ጥረት ግን በአንድ ምሽት በሚመጣ የጥላቻ ማዕበል አፈር ሊሆን ይችላል። ንብረታቸው ሲዘረፉና ሱቃቸው ሲቃጠል እያዩ ነፍሳቸውን ለማዳን የሚታገዩት ትዕይንት ልብን ይሰብራል። ዝርፊያ የሚፈጸመው ብዙውን ጊዜ በታጠቁ ወሮበላ ቡድኖች ቢሆንም በዞኖፎቢያ ተራው ሕፃናትና አዛውንቶች ሳይቀሩ ሱቆች ይታያሉ። ይህ የሚያሳየው ጥላቸው የሰው ልጅ ክብር እንዴት በደቡብ አፍሪካ የሚፈጸሙ ግድያዎች በጭካኔያቸው እንደሌላቸውም ሰዎችን በሕይወት እያሉ ጎማ አንገታቸው ላይ በማጥለቅ ማቃጠል አንዱና ዘግናኝ የግድያ ዘዴ ነው። ይህ 2008-2015 በተነሳው የጥላቻ ጥቃት ወቅት በስፋት የታየና ዓለምን ያስደነገጠ ድርጊት ነው። ኢትዮጵያውያን ለሚፈጸመው ግድያ ብዙ ጊዜ የታቀደና ጭካኔ የተሞላበት ነው። በድንጋይ ተወግረው የሚገደሉ፣ በገጀራ የሚቆራረጡ፣ በጠራራ ፀሐይ በሰው ፊት የሚታረዱ ወጣቶች ምስል በማህበራዊ ሚዲያ ሲሰራጭ ማየት የተለመደ ሆኗል። የሰው ልጅ ለሌላው የሰው ልጅ ያለው ርኅራኄ በደቡብ አፍሪካ ጎዳናዎች ላይ ተቀብሮ ቀርቷል። ሊያውም ጥቁር አፍሪካዊ በአህጉሩ በራሱ ባለበት አፍሪካውያን ለአፍሪካውያን መተሳሰብ አለባቸው በሚባልባት አህጉር ውስጥ መሆኑ ደግሞ ልብን ይሰብራል። እጅግ የሚያሳዝነው ደግሞ ግድያው የሚፈጸመው በፖሊስ ፊት ጭምር መሆኑ ነው። ፖሊሶች ጥቃቱን ከማስቆም ይልቅ ቆመው የሚመለከቱበት ወይም የጥቃቱ ተባባሪ የሚሆኑበት አጋጣሚ ብዙ ነው። ይህም ገዳዮች በፈለጉት ሰዓትና ቦታ በንጹሐን ላይ ግድያ እንዲፈጽሙ ድፍረትን ሰጥቷቸዋል። ደቡብ አፍሪካ ለኢትዮጵያን የደም ምድር ሆናለች። በየቀኑ ቢያንስ አንድ ኢትዮጵያ አስክሬን ወደ አገር ቤት ይላካል። የጆሃንስበርግ፣ የፕሪቶሪያ፣ የደርባን ጎዳናዎች የወንድሞቻችንን ደም ጠጥተዋል። ይህ ግፍ መቼ ነው የሚያበቃው የሚለው ጥያቄ ግን እስካሁን ምላሽ አላገኝም። በደቡብ አፍሪካ የውጭ ዜጎችን የገደለ ሰው ለፍርድ ሲቀርብ ማየት እጅግ ብርቅ ነው። ብዙዎቹ ገዳዮች በነፃነት በመንደር ውስጥ ይንቀሳቀሳሉ። ፖሊስ ምርመራ ከመጀመር ይልቅ ምስክር የለም ወይም ወንጀለኛው አይታወቅም በሚል መዝገቡን ይዘጋዋል። ይህ የፍትህ መጓደል ወንጀሉ እንዲባባስ ምክንያት ሆኗል። ኢትዮጵያውያን በደቡብ አፍሪካ ሕግ ጥበቃ አይደረግላቸውም። ጉዳት ደርሶባቸው ለፖሊስ አቤቱታ ቢያቀርቡም ፖሊሶች ራሳቸው ሰነድ በመጠየቅና በማስፈራራት ተጎጂውን ለተጨማሪ ስቃይ ይዳርጉታል። ሕጋዊ መኖሪያ ፈቃድ የሌላቸው ደግሞ መበደላቸውን ለመናገር እንኳን ይፈራሉ። ይህ የፍርሃት ስርዓት መላሸቅ ለወንጀለኞች ትልቅ ጋሻ ሆኗቸዋል። የውጭ ዜጋን ብንገድል ማንም አይጠይቀንም የሚል እምነት በብዙዎች ዘንድ ሰርጿል። ይህም ግድያው እንደ ስፖርት እንዲታይና በንጹሐን ሕይወት ላይ መቀለድ እንዲለመድ አድርጎታል። ደቡብ አፍሪካ የፍትህ መቃብር ሆናለች። ኢትዮጵያ መንግስትና ዲፕሎማቶች የዜጎችን ደህንነት ለማስጠበቅ የሚያደርጉት ጥረትም ቢሆን ከችግሩ ስፋት አንጻር በቂ አይደለም። አልፎ አልፎ የሚሰጡ መግለጫዎች፣ የተቃውሞ ደብዳቤዎች የወንድሞቻችንን ሕይወት ሊታደጉ አልቻሉም። ዜጎች በባዕድ ሀገር ረዳት አጥተው ለሞት ተላልፈው ተሰጥተዋል። በደቡብ አፍሪካ የሚገደል እያንዳንዱ ወጣት በስተጀርባው የሚተወው ትልቅ ጠባሳ አለ። በሀገር ቤት ተስፋ፣ እናትና አባት፣ አይኑን ለማየት የሚናፍቁት ልጆችና ሚስቶች፣
ልጃችን ለምርቃት ወይም ለሰርግ ሲጠብቁ አስክሬኑ የሚላክላቸው ቤተሰቦች የእነሱን ስሜት መግለጽ እጅግ ከባድ ነው። ብዙ እናቶች ልጆቻቸውን የላኩት በብድር ቤት ንብረታቸውን ሽጠው ነው። ልጄ ተምሮ ወይም ሰርቶ ከችግር ያወጣናል ብለው ተስፋ ያደረጉ እናቶች ዛሬ ልጃቸውን አጥተው ለልመና ለችግር ተጋልጠው ይታያሉ። ሞት የልጆቹን ሕይወት ብቻ ሳይሆን የቤተሰቡንም ህልም አብሮ ቀብሮታል። የሟች ቤተሰቦች የሚሰማቸውን ህመም ለዘመናት የሚቆይ ነው። ልጃቸው በባዕድ አገር በጭካኔ መታረዱን ሲሰሙ የሚሰማቸው ስሜት በቃላት አይገለጽም። ብዙዎቹ እናቶች ልጄን ባላኩት ኖሮ እያሉ ራሳቸውን ይወቅሳሉ። ይህ የጸጸት የሐዘን ማዕበል ለብዙ የኢትዮጵያን ገጠራማ አካባቢ ሰፈሮች ሐዘኑ ሰፍሮ ይገኛል። አስክሬን ወደ ሀገር ለመላክ የሚጠየቀው ከፍተኛ ገንዘብ ሌላኛው ፈተና ነው። ቤተሰብ አቅም አጥቶ የልጃችንን አስክሬን በባዕድ ሀገር እንዳይቀር በየሰው ደጅ እየተጠና ገንዘብ የሚያሰባስቡ ወላጆች አሉ። ይህ ሁሉ መከራ የሚደርሰው የተሻለ ሕይወት ፍለጋ በሄዱ ንጹሐን ዜጎቻችን ላይ ነው። ኢትዮጵያና ደቡብ አፍሪካ ያላቸው ግንኙነት ረጅም ታሪክ አለው። ደቡብ አፍሪካ በዘረኛው አፓርታይድ ስርዓት ስር በነበረችበት ወቅት ኢትዮጵያ ለነጻነት ታጋዮች ዋነኛ መጠጊያ ነበረች። ኔልሰን ማንዴላ ጨምሮ ብዙ የኤንኤንሲ መሪዎች በኢትዮጵያ ወታደራዊ ስልጠና ወስደዋል። የኢትዮጵያን ፓስፖርት ተጠቅመዋል። ኢትዮጵያ ለደቡብ አፍሪካ ነጻነት ያበረከተችው አስተዋጽኦ በገንዘብ በዲፕሎማሲ ብቻ አልነበረም። አገሪቱ ከራሷ ጉሮሮ እየነጠቀች ለደቡብ አፍሪካውያን ድጋፍ አድርጋለች። ይህ ታሪክ ግን ዛሬ በደቡብ አፍሪካን ወጣቶች ዘንድ ቦታ የለውም። ለውለታ የተሰጠው ምላሽ ክህደትና ጥላቻ ሆኗል። ኔልሰን ማንዴላ በአንድ ወቅት ኢትዮጵያ ለእኛ የነጻነት ፋና ናት ብለው ነበር። ዛሬ ግን የማንዴላ ልጆች ኢትዮጵያውያን ደም እያፈሰሱ ነው። ይህ የታሪክ ምጸት በአፍሪካ አንድነት፣ በወንድማማችነት ስሜት ላይ ትልቅ ጥቁር ጠባሳን እየጣለ ነው። አፍሪካዊ ለአፍሪካዊ ጠላት የሆነበት ጊዜ ላይ ደርሰናል። ይህም እየሆነ ያለው በደቡብ አፍሪካ ነው። ይህ ክህደት በሁለቱ ሀገራት ህዝቦች መካከል ያለውን ግንኙነት እያሻከረው ነው። ኢትዮጵያውያን በደቡብ አፍሪካ ላይ ያላቸውን አመለካከት እየቀየረው ነው። ረዳናቸው እንጂ አልበደልናቸውም የሚለው ስሜት በኢትዮጵያውያን ዘንድ በከፍተኛ ሁኔታ ይሰማል። ጥላቻን ጥላቻ እየወለደ የታሪክ ትስስሩ እየጠፋ መጥቷል። ቤተሰቦች ዛሬ የተመለከትነው አሳዛኝ ሁኔታ የሀገራችን ልጅ የጎረቤቶቻችን ልጆች የአፍሪካውያንን ደም እንደዚሁ ደመ ከልብ እየሆነ እየቀረባት ባለችዋ በደቡብ አፍሪካ ነው። ዛሬ እንደ ትናንት በገንዘብ የምታጓጓ አገር አይደለችም ደቡብ አፍሪካ። ሕይወት ከምንም በላይ ውድ ነው። በባዕድ አገር የሚገኝ ሀብት ከሀገር ቤት ከሚገኝ ሰላም አይበልጥም። ሕገወጥ ስደትን በመከላከል የዜጎችን ሕይወት መታደግ ይኖርብናል። ወንድም እህቶቻችን፣ በየትም ያላችሁ ኢትዮጵያውያን፣ በደቡብ አፍሪካ ላሉ ወገኖቻችን ለሞቱት መጽናናትን፣ በደቡብ አፍሪካ ላሉ ወንድሞቻችን ጸሎታችሁን ባላችሁ ሶሻል ሚዲያ በያዛችሁት ስልክ ደግሞ ድምፅ እንድትሆኑላቸው አደራ ማለት እንፈልጋለን። ፍቅር፣ ሰላም ለእናት ሀገር ኢትዮጵያ ይሁን። ሰላማችሁ በያላችሁበት ሁሉ ይሁን የሀገሬ ልጆች።